የዛሬው ጉዟችንን ቀለል ባለ የልጅነት ጨዋታ ብንጀምረው ምን ይሎታል? እንቆቅልሽ። ምን አውቅልህ አሉኝ። እሺ፣ ሀገር ሆኜ በረሃ ዓለም ሁሉ የማጠጣ እኔ ማን ነኝ? መቼስ ይህንን ከመለሱ እርሶ ያ የንጉሥን እንቆቅልሽ መልሶ እሱ ጠይቋቸው ሳይመልሱ በመቅረታቸው ልጃቸውን አግብቶ ንግሥናቸውን እንደተቀበለው በተረት የምናውቀው ሰውዬ እጅግ አስተዋይ መሆን አለቦት። እንደው ታዲያ ከዓለም ሀገራት ደጅ ሲጠኑ ውለው እችን ሀገር ካጧት በቃ ያስቡ ሀገር ይስጡኝ። ምን አሉኝ? እስራኤል። እሺ ተቀብያለሁ። እስራኤል ሄጄ ሁሉ በጄ ሁሉ በደጄ ከጨዋማ ውሃ ንጹሕ ውሃን ከሚያነጥሩ እንደ ሶሪክና አሽኬሎን ዘልቄ ንጹሕ ውሃ ጠጥቼ የናሽናል ዋተር ካሪየር ማለትም ውሃን በሰሜን ከሚገኘው ገሊላ ባህር የውሃ ድርቅ ወዳለበት ደቡባዊ ደረቅ ስፍራ የተደረገውን ለማመን የሚከብድ ዝውውር አይቼ ተደንቄ በቃ ምድረ በዳ ነው ከደረቅነት ያለፈ ምንም ጥቅም የለውም ከተባለው የኔጌቭና የአራዋ በረሃ ዘልቄ ለምለም ምድር የሚያስንቅ እርሻ ቦታን ተመልክቼ ከእርሻው ምርት ተቋድሼ ተመግቤ የባከነ ውሃን እንደገና ተመልሶ የሚያስጠቅመውን ሼህ አፍዳን የፍሳሽ አጽጂ የውሃ ማቀነባበሪያን አይቼ እጄን በአፌ ጭኜ ለሀገሬም እኚህን የፈጠሩ ጭንቅላቶችን ተመኝቼ መልሱ እርሶ ራሱ በገዛ እጆ የሰጡኝ ሀገር እስራኤል ናት። አዎ፣ እስኪ አሁን ደግሞ ከአንድ ቦታ ልውሰዶት። አሁን ቦታው ላይ ደርሰናል። ጥያቄን ከንቀት አይቁጠሩብኝና ምን ይታይዎታል? ምን ማለት ነው? ሕይወት ያለው ሁሉ እግሬ አውጭኝ ብሎ የሚሰደድበት በረሃ ነዋ ትሉኝ ይሆናል። አዎ፣ አልተሳሳቱም። ነገር ግን ከዚሁ እርሶ ካዩት በረሃ ውስጥ ይህንን ልምላሜ ያዩ ከስጋ አይናቸው በላይ በምናብ የላቁ በጥበብ የረቀቁ በተግባር ያረጋገጡ ኢንጂነሮቿ እንዳሉ በነግሮትስ? በዚህ የመካከለኛው ምስራቅ በውሃ እጦት የመኖር ገመዱ እየተበጠሰ ባለበት ዘመን ኢራን ወንዞቿ ደርቀውና እንደ ማከማቻ የምትጠቀማቸው የውሃ አካላት ሊጠናቀቁ በቀረቡበት በኢራቅ ኢግሪስና ኤፍራጥስ ግማሽ የሚሆነውን የውሃ ሀብታቸውን ባጡበት ሶሪያ ከነበሯት ነገሮች ሁሉ ባክና ወደ አቧራነት በምትለወጥበት በቱርክ እጅግ በጣም ጥልቅ የሆኑ ጉድጓዶች ተፈጥረው የመሬት ስር ውሃዎቿ በጠፉበት በጆርዳን እያንዳንዱ ዜጎቿ በውሃ እጦት በሚለምኑበት በየመን ውሃ አንገብጋቢ ጥያቄ ከመሆን አልፎ ነዳጁ ቀርቶብኝ ውሃው በመጣልኝ ባለችበት ሰዓትና የቀጠናው ሀገራት በየለኝም ስሜት ናውዘው ግራ በተጋቡበት ጊዜ እስራኤል ከራሷ አልፋ በዓለም አቀፍ ደረጃ ከፍተኛ የንጹህ ውሃ ኤክስፖርተር ለዓለም አቀፉ ማህበረሰብ የበረሃ እርሻ ምሳሌ እንዲሁም የተለያዩ በዓለም አቀፍ ደረጃ በመቶ ሚሊዮን ለሚቆጠሩ ህዝቦች የተለያዩ ቴክኖሎጂዎች መነሻ በመሆን ዓለምን የመገበች ሀገር እንዴት ልትሆን በቃች? በዛሬው ጉብኝታችን ታዲያ ወደ እስራኤል በመብረር እነዚህን ምስጢሮችንና ሌሎች ዓለምን ያስደመሙ የእስራኤል የበረሃ የውሃና የእርሻ ቴክኖሎጂዎችን እንቃኛለን። ፕላኔታችን አስደናቂ ናት። በዚህ ቻናልም ወደ ሁሉም ሀገሮች እየተጓዝን እያንዳንዱ ሀገር ምን ልዩ እንደሚያደርገው እንዳስሳለን። እናንተም ሰብስክራይብ ካላረጋችሁ ሰብስክራይብ በማድረግ እንድትጀምሩ፣ ላይክ እና ኮሜንት በማድረግም ፓስፖርታችሁን በማሳደስ አብራችሁን ተጓዙ። ጊዜው 1948 ዓ.ም እስራኤላውያን በናዚ ጀርመን አስከፊ ጭፍጨፋ ከደረሰባቸው በኋላ አዲስ ሀገርን በፍልስጤም እስራኤል ምድር እንደገና የመገንባት ዓላማ አድርገው ከያሉበት ተሰባስበው ሀገርን መሰረቱ። ታዲያ ይህንን ትልቅ ራዕይ ሰንቀው ሀገር እንመስረት ብለው ሲመጡ ነገሮች አልጋ ባልጋ ሆነው አልጠበቋቸውም ነበር። የሰፈሩበት ቦታ በአካባቢው የሚገኘው የገሊላ ባህር እየደረቀ የመጣበት፣ በረሃማነት በከፍተኛ ሁኔታ የተስፋፋበት፣ የዝናብ እጥረት በአካባቢው ከመንሰራፋቱ ጋር የጊዜው የሀገራቸውን መመስረት ሰምተው ከተለያዩ ሀገራት እስራኤልን የሚቀላቀሉ ሰዎች መበራከት አምላክ ፊቱን ያዞሩባት ይመስል ባልጠና ኢኮኖሚዋ ምን እንደምታደርግ ግራ ገብቷት ሳለ ሁለት አማራጮች ከፊቷ ተደቀኑ። አንድ፣ ያላትን ሁሉ ነገር በትና የሰበሰበችውን
በስደት የተንገላታ ሕዝብ መልሳ ወደ ስደት በመላክ በውስጡ የተፈጠረውን ሀገር አለኝ የሚል ቀቢጸ ተስፋ ማጨለም፣ አሊያም ምንም እንኳን የማይመች ተፈጥሮ ቢሆን አምላክ ያደላትን ጠበብቶች ተጠቅማ አይቻልም የተባለውን ማስቻልና ሕይወት በሌለው ነገር ላይ ሕይወት መዝራት የሚሉ ነበሩ። እስራኤልም አላመነታችም። ፈጥና ወሰነች። ሀገር ማጣት በናዚ ጭፍጨፋ ላይረሳ በልቧ ታትሟልና እንደ ናፖሊዮን ወታደሮች መመለሻ ድልድዩን ቆርጣ በመጣል ራስዋን ታጠነክር ዘንድ ምርጫ እንደሌላት በመረዳት ፊቷን ወደ ጠበብቶቿ በማዞር መፍትሄ ታፈላልግ ጀመር። እያንዳንዱ ሳይንቲስቶቿ፣ ኢንጂነሮቿ እንዲሁም ገበሬዎቿ አንድ ነገር ተረድቷል። እስራኤል መቼ ቢሆን ዝናብ ልትጠብቅ አይገባትም፣ ብሎም ራሷ በራሷ የወደፊቷን ካልፈጠረች ማንም ምንም ሊያደርግላት እንደማይችልና መጨረሻዋ መጥፋት እንደሆነ አጥብቆ ገብቷቸዋል። ይህ መረዳትም ነበር ወደ ተግባር ወርዶ ዛሬ የምናየውን አስደናቂ ዘመናዊ ቴክኖሎጂ በመውለድ ዓለምን ጉድ ያሰኘው። ኢንጂነሮቿ ታዲያ ጊዜ አላጠፉም። ምስረታዋ ከተከናወነ 2 ዓመታት በኋላ ማለትም በ1950 ዓ.ም አዲስ ነገር አስተዋወቁ። 130 ኪሎ ሜትር የሚምዘገዘግ የውሃ አካል ሽቅብ ወደ ላይ ተራሮች እያቋረጠ በበረሃው አልፎ ለከተሞች ማድረስ። ይህንን ፕሮጀክት ናሽናል ዋተር ካሪየር ሲሉ በመሰየም ስራቸውን ጀመሩ። የዚህ ፕሮጀክት ዋና ሐሳብም በጣም ትልቅ የሚባል ውሃን የሚያስተላልፍ የማስተላለፊያ ቦይ በመስራት በሰሜን አቅጣጫ ከሚገኘው ገሊላ ባህር በመነሳት እስከ ደረቅና ምድረ በዳ ወደ ሆነው ብሎም 60 ከመቶ ወደሚሸፍነው የሀገሪቱ ደቡባዊ ክፍል ውሃውን ማድረስ የሚል ነበር። ሰዎችም በምን ታምር ተደርጎ ሲሉ ሳቁ። አዋቂዎች ይህንን ለመስራት ትልቅ ኃይል ይጠይቃል ሲሉ አስጠነቀቁ። ፖለቲከኞች በበኩላቸው ይህ ፕሮጀክት ካልተሳካ ሀገራችን መፍረሷ ነው ሲሉ ፍርሃታቸውን ገለጹ። ነገር ግን እስራኤል ከነዚህ ሁሉ ጩኸቶች በላይ በዘርፋቸው የተራቀቁትን ምሁሮቿን፣ ኢንጂነሮቿን ሰማች። እነሱም አላሳፈሯትም። በኢንጂነሪንግ ጥበብ አብዮት ያስከሰተ የመተላለፊያ ቦይ በመገንባት ዓለምን ጉድ አስባለች። ለመሆኑ የገነባችው የማስተላለፊያ ቦይ እንደው ምን ያህል ትልቅ ቢሆን ነው የሚል ሐሳብ ካይምሮ ቢከሰት ቀጥሎ የምንሰጡትን መረጃ በመስማት እጆትን ባፉ ለመጫን ይዘጋጁ። ከዚህ በፊት በሕይወት በቆዩበት ዘመን ውሃ ሽቅብ አይፈስም ሲባል ከሰሙ ሐሳቡ ስህተት መሆኑን በዚህ አስደናቂ ፕሮጀክት ውሃው ሽቅብ ሲንደቀደቅ የተመለከቱ ለታ አጥብቀው ይረዳሉ። እጅግ ግዙፍ ፓምፖች ከመሬት ተዘርግቶ የነበረውን ባህር ወደ ላይ 372 ሜትር በመግፋት በቱቦ ውስጥ እንዲጓዝ ሲያደርገው መመልከት እርሱ አዲስ ቢሆን እንጂ በአካባቢው ሰዎች ዘንድ የተለመደ ነገር ነው። ከምንም በላይ የሚያስገርመው መተላለፊያ ቦይ ስንሎት በሀገራችን በየቦታው ያሉ ከጠባብ እስከ ትልቅ ማስተላለፊያ ቦዮች እንዳይጠብቁ። ይህ ከዚህም ይልቃል። እርሶም ሆኑ ጓደኞቹ ፈልሰስ ብለው በዚህ ማስተላለፊያ ቦይ ውስጥ አንድ ሁለት እየተጫወቱ እንዲሄዱ ያስችሎታል። ታዲያ ግርምቶን ስንጨምርሎ ውሃው በተዘጋጀለት ቦይ መፍሰሱን ሲቀጥል ሳለ ኮረብታ ቢያጋጥመው ምን ይከሰት ይሆን ብለው አስበዋል። እስራኤላውያን ግን ለዚህ መልስ አላቸው። በኮረብታው ዙሪያ ከርቭ በሚሰራ ቦይ ከኮረብታው ስር እንዲተላለፍ አድርገው ሰርተውታል። በተጨማሪም በየቦታው እንደ የውሃ ማከማቻ የሚያገለግሉ ማጠራቀሚያዎችን በሚሊዮን ኪዩቢክ ሜትር የሚሆኑ የውሃ መጠኖችን ያጠራቅማሉ። ግማሽ የሚያህለው የእስራኤላውያን የመጠጥ ውሃ አቅርቦትም ከዚሁ ፕሮጀክት የሚገኝ ነው። ከተሞች አደጉ። ግብርናም ከሰሜናዊው የሀገሪቱ ክፍል ተሻግሮ አብዛኛውን መሬት የያዘውን ደቡባዊ ወደሆነው በረሃማው የሀገሪቱ ክፍል ይሸፍን ጀመር። ኢንዱስትሪዎች በተለያዩ አካባቢዎች ይቋቋሙና ይስፋፉ ያዙ። ልክ በሰውነታችን ያሉ የደም መተላለፊያ ደም ስሮች ከልባችን የተቀበሉትን ደም ለመላ ሰውነታችን እንደሚያሰራጩትና ሕይወታችንን በማስቀጠል ጤንነታችንን እንደሚጠብቁ ሁሉ ይህ አስደናቂ ፈጠራ የተሞላበት ፕሮጀክትም በወቅቱ ለነበረችው እስራኤል በሕይወት የመቀጠል ምክንያት በመሆን ትልቅ አስተዋጽኦ አድርጓል። ነገር ግን የሕዝብ ቁጥር እየጨመረ ሲመጣ የዝናብ መጠንም ጭራሽ በፊት ከነበረው እየወረደ ሲመጣ ይህ ፕሮጀክት ብቻ ተሸክሞ ለቀጣይ ትውልድ እንደማይበቃ በመረዳቷ ድጋሚ ከጠበብቶቿ ደጅ ልትጠና ግድ ሆነባት።
እስኪ አንድ ጥያቄ እንጠይቆት እንበልና እርስዎ የሀገር መሪ ኖት። ሀገሮ እልቆቢስ የሆነ የውሃ ማማ እስሯ ተደቅኖ በውሃው ጨዋማነት ምክንያት ውሃ ማግኘት የቅንጦት ያህል ተቆጥሮ ህዝቦ በውሃ ጥም ሲሰቃይ ቢመለከቱ ምን ያደርጋሉ? ዓለም ሁሉ ተስማምቶ ያጸደቀውን ጨዋማ ውሃ አይጠጣም የሚለውን አምነው በቁጭት አባይ ግንድ ይዞ ይዞራል እያሉ ያነባሉ? ወይስ ዓለም በስምምነት አይቻልም ካለችው ቦታ የይቻላል መንገድን ይቀይሱ ዘንድ የማይጋፈጠውን ይጋፈጣሉ? መልሶትን በኮሜንት ጀባ ይበሉና እስራኤላውያን ስላደረጉት ታምር እናውጋው። እስራኤል በበኩሏ ወደ ኋላ መሸሽ ለምኔ ብላ ጉዞዋን ቀጥላለች። የሜዲትራንያን ባህር ወደ መጠጥ ውሃነት ብሎም ለተለያዩ አገልግሎት የሚውልበትን መንገድ ትቀይስ ዘንድም ማሰብ ጀምራለች። የዚህን ጊዜ ያገኘችው መፍትሄ ውሃውን ከጨው መለየት የሚል ነበር። ነገር ግን እዚህ ጋር ችግር አለ። በወቅቱ ውሃን ከጨው መለየት የሚባለው ሂደት እጅግ ብዙ ወጪ የሚጠይቅና በብዙ ድካም የሚመጣ ነበርና ሌላ ትልቅ ፈተና ሆኖ ከፊቷ ተጋረጠ። ሀገር አሳቢ ፈጣሪና ምሁር ሰዎች ይኖሯት እንጂ ወድቃ እንደማትቀር ማሳያ ትሆን ዘንዳ ከጠበብቶቿ አንድ ሐሳብ ይፈልቅ ጀመር። ይህም ከበፊቱ ተርማል ዘዴ በቅናሽ ወጪ በአነስተኛ ኃይል በአነስተኛ የግፊት መጠን በጣም በብቁ ሁኔታ ውሃን በሚያጠሩ ሜምብሬንና በቀን 24 ሰዓት በሳምንት 7 ቀን የሚሰሩበትን መንገድ መፈለግ ነው። ታዲያ ማሰብ ብቻ ሳይሆን አድርጎ ማሳየት የለመዱት ምሁራኗ ሪቨርስ ኦስሞሲስ ዲሳሊኔሽን ያሉትን አዲስ ሜምብሬን፣ አዲስ የኃይል ሲስተምና አዲስ የኢንጂነሪንግ ዘዴ ተጠቅመው እውን አደረጉት። ምናልባት ሜምብሬን የሚለው ቃል ግር ካሎት ውሃን ከጨው የሚለይበት ጥበብ ሲሆን ልክ እንደ ማጥለያ ሻዩን ከቅጠሉ በመለየት ንጹሕ ሻይን ይጠጡ ዘንድ እንደሚያስችሉት ሁሉ ሜምብሬንም እጅግ አነስተኛ በሆኑ ቀዳዳዎች ውሃውን ከጨው በመለየት ንጹሕ ውሃን ይጠጡ ዘንድ ያስችሎታል። ነገር ግን ሂደቱ የብርጭቆ ሻይ እንደማጥለል ቀላል አይደለም። እያወራን ያለነው ሀገርን ስለማጠጣት ነውና ይህንንም ወደ መሬት ታወርድ ዘንድ 3 እጅግ ትላልቅ የሆኑና በብዙ የበቁ አሽኬሎን፣ ሃዴራ እንዲሁም ሶሬክ የሚባሉ ፋብሪካዎችን ተከለች። ዛሬ ላይ ታዲያ 70 ከመቶ የሚበልጠው የእስራኤል የውሃ ሀብት ከዚህ ኢንዱስትሪ የሚመነጭ ሲሆን በሚሊዮን የሚቆጠሩ ህዝቦችም የሚጠጣ ውሃ የሚያገኙት ከዚሁ ከጨው ተለይቶ ከወጣ ውሃ ነው። እጅግ አስደናቂው ነገር ደግሞ እስራኤል የሚባክን የሚባል ውሃ የሌላት መሆኑና ለየትኛውም አገልግሎት የምትጠቀመው የውሃ መጠን ለመልሶ ጥቅም እንዲውል በማድረጓ ምክንያት ከራሷ አልፋ ለጎረቤቶቿ ውሃን ኤክስፖርት ልታደርግ ችላለች። እዚህም ነው ብዙ ሰዎች እንደሚስማሙበት አምላክ ሀብቱን ከበረሃ ደብቆ ሰጣቸው፣ እነሱ ደግሞ በፈጠረላቸው ጭንቅላት እጦቱን ወደ ሀብት ቀየሩት። ይህ ታዲያ ሀብት አፍንጫችን ስር ሆኖ ለምንራበው ለእኛ ምንኛ ትምህርት ይሆን? ይህ የውሃ መትረፍረፍ ግን እስራኤላውያንን አላሰነፋቸውም። ምክንያቱም ለነሱ መጠንከር የሚባለው ነገር አማራጭ ያለው ጉዳይ ሳይሆን የመቀጠል ጉዳይ ነውና። ለዘመናት ዓለም ከደነገገው የግብርና ስርዓት አዲስና የተሻለ መንገድ አረቀቀች። እሱም የጠብታ መስኖን በመጠቀም እርሻን ማልማት የሚል ነበር። ሀገራችንን ጨምሮ የተለያዩ ክፍለ ዓለማት ላይ የሚገኙ ገበሬዎች መስኖ ሲባል ከአይምሯቸው የሚደቀነው መንገዱን አቅንቶ ሲፈስ የነበረን ወንዝ ጠልፎ ወደሚመረቱ ምርቶች እንዲፈሱ በማድረግ ያለ ዝናብ ምርቶችን የማምረት ዘዴ ነው። ቀደም ብለን እንዳነሳ ነው ደግሞ እስራኤልና የዝናብ ውሃ የሩቅ ወዳጆች ናቸውና መስኖ ለእስራኤል የምርቶቿ መሰረት ነው። በሌላ በኩል ደግሞ በባህላዊው የመስኖ ሂደት የምታባክነው ውሃ የላትምና መፍትሄ ታፈላልግ ጀመር። በ1960 ከኢንጂነሪንግ ጠበብቶቿ አንዱ የሆነው ኢንጂነር ሲምቻ ብሌስ አዲስ ግኝትን አገኘ። ነገሩ እንዲህ ነው። አንድ ዛፍ ባልተለመደ ሁኔታ ደረቅ በሆነ ስፍራ እድገቱን በቀጣይነት ሲጨምር ይመለከታል። ዛፉ በበጋም ሆነ በክረምት እድገቱ አላቆመም። በዚህም በመገረም ስሩ ላይ እየተደረገ ያለውን ለመመልከት ፈልጎ መቆፈር ጀመረ። ቁፋሮውን ቀጥሎ ከአንድ ስፍራ ሲደርስ በስሩ የሚያልፈው አንድ የውሃ ማስተላለፊያ ፓይፕ ትንሽ በመሰበሩ ምክንያት ቀስ እያለ ያለማቋረጥና
በቀጥታ ስሩ ላይ ውሃ ያፈስ ነበር። ይህ ትንሽ ጠብታም ነበር የዛፉን እድገት የቀየረው። ይህን ያስተዋለውም ብሌስ ለእጽዋት የሚያስፈልገው የውሃ መጠን በቀጣይ መስጠት እንጂ ውሃ ማጠጣት እድገታቸውን እንደማይወስን በመረዳት ወዲያው ወደ ሥራ ገባ። በመቀጠልም ኔታፊም የሚባል ድርጅት ከአጋሩ ጋር በማቋቋም የጠብታ መስኖ በሚል አሁን ዓለም ሙሉ የሚጠቀምበትን አዲስ የግብርና ዘዴን ፈለሰፈ። ይህ የግብርና ዘዴም ከ50 እስከ 70 ከመቶ የሚባክነውን የውሃ ሀብት ያተረፈ፣ የምርቶቹን ምርታማነት በእጥፍ የጨመረ፣ በበረሃ አካባቢም የተመረጠና የውሃትነትን በመቀነስ ውሃን ከብክነት የታደገ በመሆኑ ዛሬ ላይ ከ100 በላይ ሀገራት ሊጠቀሙበት ችለዋል። በግብርናው ኢንዱስትሪ እስራኤል የፈጠረችውን ተጽዕኖ ከተመለከትን በተለይም በረሃነት ሀገራቸውን ለዋጠው ሀገራት እንደ ትልቅ ምሳሌ ልንወስዳት የምንችል ሀገር ናት። ለዚህም 12000 ኪሎ ሜትር ስኩዌር የሚደርሰው የአሸዋና የድንጋይ ክምችት የሞላበትን የኔጌቭ በረሃን ወደ ገነት የአትክልትነት ስፍራ መቀየሯ ተጠቃሽ ነው። ይህንን እንድታሳካ በበረሃው ላይ አረንጓዴ የእርሻ ማሳዎችን እንድታሳካ የረዷት የሚከተሉት 4 ነገሮች ናቸው። አንደኛ፣ ውሃን ለመልሶ ልማት ጥቅም ላይ በማዋል የዓለምን ክብረ ወሰን መያዟ። ውሃ ሕይወት ነው ሲባል ብዙ ጊዜ ሰምተዋል። እርሶም በተደጋጋሚ ተናግረውት ይሆናል። ነገር ግን የውሃ አጠቃቀማችንን ለተመለከተ ከአባባል ያላለፈ እንደሆነ መረዳት ይቻላል። እዚህ ከመጡ ግን አባባሉ ሕይወት ተላብሶ በከተሞቿ ሲራመድ ይመለከታሉ። ከምትጠቀመው ውሃ 85 ከመቶ የሚሆነውን በእንደገና ለመልሶ ጥቅም ታውለዋለች። ይህም ታዲያ በዓለም አቀፍ ደረጃ ሁለተኛ ላይ ከተቀመጠችው ስፔን በ60 ከመቶ እንድትበልጥ አድርጓት ከዓለም ቁንጮ ልትሆን ችላለች። ይህ ጥንቁቅ አጠቃቀሟም ባለችበት የበረሃ አካባቢ ከፍተኛ የውሃ ኃይል እንዲኖራትና ለእርሻ ምርትም በከፍተኛ ሁኔታ ተመራጭ እንድትሆን አድርጓታል። ሁለተኛው ከፍተኛ ሙቀትን የሚከላከል ግሪን ሃውስ። የእስራኤል ገበሬዎች በአካባቢው ከፍተኛ ሙቀት ምክንያት ለእጽዋቶቹ የተሰጠው ውሃ በትነት ሳይጠቀሙት እንዳይቀር አንድ መላ ዘየዱ፣ የግሪን ሃውስን ማዘጋጀት። ይህ ለምን ይጠቅማቸዋል ብለው ከጠየቁ፣ አንደኛ ውሃ ከአየር ላይ ተመልሶ ለእጽዋቱ እንዲጠቅም ከፍተኛ የሆነ የፀሐይ ብርሃንን ለመከላከል የአካባቢውን ነፋሻማነት ለመጠበቅና በሁሉም የዓመቱ ወቅቶች ምርቶችን መሰብሰብ እንዲችሉ ያደርጋቸዋል። ሶስተኛው የአፈር ኢንጂነሪንጋቸው ነው። የእስራኤል ሳይንቲስቶች በዚህ ድንጋያማና ደረቅ መሬት ላይ ሕይወትን ለማብቀል ጥረት አድርገዋል ማለት ስራቸውን ማውረድ ነው። ከሚታሰበው በላይ ብዙ ጥናቶችን አድርገዋል። የቮልካኒክ አፈርን መደባለቅ፣ የሰው ሰራሽ አፈርን መደባለቅ፣ የአሸዋና የአፈር ድብልቅ እንዲሁም አነስተኛ ማዳበሪያን በመጠቀም ምርቱን ማሳደግ የሚሉ ሐሳቦችን መሬት ላይ በማውረድ ተጠቅመውባቸዋል። በዚህም የተለያዩ ምርቶች ያለ ተፈጥሯዊው አፈር እንኳን ማምረት እንዲችሉ አድርጓቸዋል። አራተኛው በረሃ ላይ የሚመረቱ ሰብሎች ላይ ትኩረት ማድረጋቸው። እስራኤላውያን ሁልጊዜም ነገሮችን ሲሰሩ እጅግ አቅደውበት ከመሆኑ የተነሳ ለግብርናቸው የሚመርጡትንም ምርት እነሱ ካላቸው ተፈጥሮ ጋር ሊስማማ የሚችለውን መርጠው ብቻ ነበር የሚጀምሩት። ለዚህም እንደ መስፈርት ሙቀትን የሚቋቋሙና ውሃማ ውሃ የሚመቻቸው አትክልቶች እንዲሁም ፍራፍሬዎችን በብዛት ያመርታሉ። እስራኤል በብዛት በማምረት ከምትታወቅባቸው ምርቶች ታዲያ ብርቱካን፣ አቮካዶ፣ ሲትረስ፣ ዋይን፣ ኪውክምበር እንዲሁም ድንች ተጠቃሾች ናቸው። እነዚህን የተለያዩ አትክልቶችንና ፍራፍሬዎችንም ወደ አውሮፓ በብዛት ኤክስፖርት ያደርጋሉ። ዛሬም ታዲያ ሳይንቲስቶቿ አልነጠፉም። የአባቶቻቸውን የኋላ ታሪክ እያነሱ እያደናነቁ ብቻ አይኖሩም። በዚህ ዘመኑ እጅግ በሚለዋወጥበትና በሚፈጥንበት ዘመን ሀገራቸውን አንድ እርምጃ ያስቀድሙ ዘንዳ እየሰሩ ይገኛሉ። በሶላር የተደገፈ ውሃን ከጨው የመለየት መንገድ፣ አትሞስፌሩን መሰረት ያደረገ የውሃ ማመንጫ፣ በእጅጉ የላቀ ውሃን መልሶ መጠቀሚያ ዘዴ እንዲሁም በኤአይ የተደገፈ የጠብታ መስኖ ዘዴ፣ ያለ ውሃ የሚካሄድ ግብርናን፣ የአፈርን እርጥበታማነትን የሚለካ ድሮንን ጨምሮ የተለያዩ ቴክኖሎጂዎችን በማርቀቅ ከዓለም ቀድመው ይገኛሉ። ውድ የማራኪ ቤተሰብ፣ የሀገር ብልጽግና ባላት ሀብት፣ በተሰጣት የተፈጥሮ ዕድል ብሎም በገነባችው ኢኮኖሚ ሳይሆን በዋናነት በልጆቿ የአስተሳሰብ ልህቀት እንዲሁም በጥልቅ የሀገር ፍቅር ስሜት እንደሆነ በዛሬው የእስራኤል ጉዟችን እንደተረዳችሁ እናምናለን።
ቪዲዮውን ከወደዳችሁት እስከዚህ ድረስ መጥታችሁ ሰብስክራይብ ሳታደርጉ እንዳትሄዱ አደራ እያል በቀጣይ ኤፒሶድ በሌላ አህጉር በሌላ ሀገር እስክንገናኝ ድረስ እስራኤላውያኑ እንደሚሉት ለሂትራኦት